አጎቴ ዘፈን ምን ልስፈን? የቡና ልዩ 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 ቀን ነው ልዩ አንድ ላይ በሏ አንተ ፍጹም ነህ የክፋት ደስታን መች ፈቅደህ ንጹህ ነው አልከኝ ይሄን ቀን ወደህ ተገኘ የዛሬ ልዩ ቀን ይደገም ቀን በቀን ደስ ብሎሻል ምሳሌ ኧረ በቃ ኧረ ወንበሩን ኧረ እባክሽ ኧረ ትሰብሪዋለሽ ምሳሌ አንቺ ነው ረጂ እንዴ ልሰብረው እንደ ወንበሩ ረጂ ይሰበራል አባትሽ የገዛ ወንበር ነው ረፊ በቃ ምሳሌ እንደው ረጂና እንስብረው ነይ አባ ነይ ግዢ ነይ እሱን ተይው ምንም አይሆንም ሞገስ ነይ አምጣ ነይ አሪ ምንድን ነው በሬ ነው ውሻ ተከኔ ልታመጥ ነው ውሻ አግሬ በአጠገባችን የነበሩ አንድ አጭርና ረጅም ተስተናጋጅ ግብግብ ገጠሙ። ግብግብ የገጠሙበት ምክንያት የሚከተለው ነው። አጭሩ ተስተናጋጅ ወደ ካፌው ገብቶ ሰው የሚፈልግ አስመስሎ በክፍል ውስጥ ዝም ብሎ ይመላለሳል። ከቆንጆ ሴቶች ቂጥ በማይተናነስ መንገድ ትኩረት የሚስብ ምርጥ ስኒከር ጫማ አድርጎ ነበር። ረጅሙ ሰውዬ የኮካ ጠርሙሱን እንደጨበጠ የአጭሩን ሰውዬ ስኒከር ለረጅም ጊዜ አፍጥጦ ሲመለከት ከቆየ በኋላ ነፍሱ የጫማ ቁጥር ስንት ነው ብሎ ጠየቀ። 49 ሲል መለሰ አጭሩ። እኔም ጠርጥር ያለው ለመሆኑ ፖስታ ቤት የሚሰራ ዘመድ አለ? ረጅሙ ቀጠለ። ለምን ጠየቀኝ? አይ ለክፋት አይደለም፣ ከውጭ ሀገር ወንድሜ እንደዚህ ያለ ጫማ ልኮልኝ ስላልደረሰኝ ምናልባት በጎን አስቆርጦት ይሆን የሚል ስጋት ተሰምቶኝ ነው። አጭር ሰውዬ በቃሉ ምላሽ መስጠት አልፈለገም። በኃይል ተንደርድሮ የረጅሙን ሰውዬ ወገብ አቀፈው። ረጅሙ ሰውዬ ብድግ ብሎ ጠርሙሱን በጥንቃቄ አጠገቡ ካለው ጠረጴዛ ላይ ካስቀመጠ በኋላ ጎንበስ ብሎ የአጭሩን ሰውዬ አንገት አነቀ። ፊቱ ላይ ያለው ፈገግታ ግን ባጭሩ ሰውየው አንገት ላይ ሜዳሊያ እንደሚያጠልቅ እንጂ የሚያንቅ አይመስልም ነበር። በዚህ መሃል በሰላሙ ጊዜ አስተናጋጁ በቀውጡ ጊዜ ቦዲጋርድ በመሆን በካፌ ውስጥ የሚያገለግለው አባተ በደረቱ አየሩን እየገፋ ደረሰና በአንድ እጁ የአጭሩን ሰውዬ ኮሌታ በሌላ እጁ የረጅሙን ሰውዬ እጅጌ ጨምድዶ ይዞ እዚህ ሰው የተዝናና ስለሆነ አትረብሹ፣ ጠብ ከፈለጋችሁ ውጡና ይለየላችሁ ብሎ ወደ በሩ ጎተታቸው።
ጠበኞቹ ፊትና ኋላ ሆነው ሲወጡ የካፌው ደንበኞች ሁሉ ጠበኞቹን ተከትሎ ግልበጥ ብሎ ወጣ። ከውጭ የመሸባቸው አልፎ ወዳጆች መንገዳቸውን ገት አድርገው ፍልሚያውን ለመመልከት በጠበኞቹ ዙሪያ ከበው ተደረደሩ። የካፌው አዋሳኝ በሆነ ጸጉር ቤት ውስጥ ሲስተካከል የነበረ ጎልማሳ የገዛ ጸጉሩን እንደ ጭጎጊት የረገፈበትን ሽርጥ እንደለበሰ ግማሽ የተላጨ አናቱን አስቀድሞ ብቅ ካለ በኋላ ጠበኞቹን ባይኑ ይፈልግ ጀመር። ከጀርባው ጸጉር በአስተካካይዋ መንሽ የሚያህል ማበጠሪያ ይዛ ተከትለዋለች። አባተ ካፌ በር ላይ ሆኖ ያለ ክፍሉ ተስተናጋጆች በገረገሩ መሃል ሾልከው እንዳይሄዱ በአይነ ቁራኛ ይጠብቃል። በጥበቃ ላይ የነበሩ 2 የፌዴራል ፖሊስ አባላት ግርግሩን አይተው ከወጡ በኋላ ጠቡ የፖለቲካ ጠብ አለመሆኑን አረጋግጠው ሲጨርሱ ከተመልካች መሃል ተቀላቅለው ማየት ጀመሩ። አጭሩና ረጅሙ ሰውዬ እንደተነፋፈቁ ዘመዳሞች ለረጅም ጊዜ ሲተቃቀፉና ሲላቀቁ ከቆዩ በኋላ አጭሩ ሰውዬ ሽጉጡን ላጥ አድርጎ ሲያወጣ፣ ረጅሙ ደግሞ ጩቤውን መዘዘ። ዙሪያውን ከቦ ይመለከት የነበረው ተመልካች ትንሽ አፈግፍጎ ለእይታና ለሽሽት በሚያመች ቦታ ላይ ተቀመጠ። ባለሽጉጡ ሞባይሉን ከኪሱ አውጥቶ ቁጥሩን ከመታ በኋላ ሄሎ ግርማቸው፣ እቤት ከሆንክ ከመኝታዬ መሳቢያ 3 ጥይት ይዘህልኝና ፈጠን በል ብሎ ጮኸ። ባለጩቤ በበኩሉ ከተመልካች መካከል የነበረውን ጓደኛውን ጠርቶ ስማቸው፣ ይህን ጩቤ አስሞርደህልኝና ፈጠን በል ብሎ ላከው። ጠብ ለማየት ጓጉቶ የነበረው ተመልካች ከጥቂት ደቂቃ በኋላ ተሰላችቶ ወደ ካፌው መመለስ ጀመረ። እኔም ተደርቤ ገባሁ። ከውስጥ ሙዝና መክሊት አፍ ለአፍ ገጥመው ሲያወሩ እና ሲስቁ አየኋቸው። መክሊት አሁንም በሳቅ እያሳበበች ትከሻው ላይ ስትደገፍ ታዘብኳት። አጋጣሚውን ተጠቅመው ጭር ያለውን ቤት የደረያ ቤት አድርገውት እንደቆዩ ውቃቤ ነገረኝ። ሙዑዝ አለወትሮ ካፌው እስኪዘጋ ድረስ ቆየ። ተስተናጋጆች ቀስ በቀስ ወጥተው የካፌው ባዶ ወንበሮች በደረቅ ወንዝ ወለል ላይ የቀሩ አለቶችን መሰሉ። መክሊት ልብሷን ልትቀይር ወደ ውስጥ ስትገባ በአይኑ ሲከተላት አየሁት። እየጠበቃት መሆኑን ጠረጠርኩ። ለመታጠብና ለመልበስ አለልማዷ ረጅም ጊዜ ፈጀባት። እሷ እስክትወጣ እሱ እኔን በወሬ ጠመደኝ። የተወለድኩት መሃል ፒያሳ ነው አለኝ እና ምን አባ ላድርግ ልለው አሰኝቶኝ ነበር፣ ግን ከፈቃዴ ውጪ ጆሮዬን ሰጠሁት። አባቴ በጊዜው ከአዲስ አበባ የሚኖሩ ጥቂት ስመጥር ሰዎች አንዱ ነበር። እንደውም የፒያሳው ብርሃን ተብሎ ይጠራ ነበር። ሊቅ ነበሩ ማለት ነው። እንዲሁም የፒያሳ ብርሃን የተባለው ላምባ ሻጭ ስለነበር ነው። ገባኝ። የሆነ ጊዜ ላይ አባቴ ሀብታም ሆነ፣ ግን የኑሮ ነገር አልሆነለት። መጠጣት፣ ሴት መተኛት፣ መደባደብ ሆነ ስራው። አባቴ አጭር እና ቅንዝረኛ ስለነበረ ሰዎች ስንዝሮነቱንና ቅንዝረኛነቱን አስተባብሮ የሚገልጽ ስም ሰጡት፣ ቅንዝሮ ብለው። የድሮ ቅጽል ስሙ ተረሳ። አንድ ቀን በሚጠጣበት ቤት ውስጥ በተፈጠረ አምባጓሮ በድንጋይ ተፈንክቶ ሞተ። አብሮ አደግ ጓደኛውም በዕለቱ አብሮት ሞተ። አየህ፣ ጓደኛ መስዋዕት ነው የሚባለው ተረትና ምሳሌ እውነትነቱ የገባኝ ያኔ ነው። አዎ፣ ጓደኛ መስዋዕት ነው። ከሚወረውር ድንጋይ አያስመልጥም። የአባቴ ጓደኛ መቼም በጣም ሊቅ ነበር። አንድ ሊቅ ከሞተ አንድ ቤተ መጽሐፍት ተቃጠለ ማለት ነው ሲባል ሳትሰማ አትቀርም። አባቴ ግን ከመጠጣት በቀር ምንም አያውቅም። ምን ታደርገዋለህ? አንድ ቤተ መጽሐፍት ሲቃጠል ከጎኑ ያለ ጠጅ ቤት አብሮ መቃጠሉ አይቀርም። ደከመ መሰል። አረ እየሰማሁ ነው። አባዬ ከሞተ ከጥቂት ጊዜ በኋላ እማማ ታማ ሆስፒታል ገባች። ወደ ውጭ ሀገር ሄዳ እንድትታከም ተወሰነ። ከዛ አሜሪካ ለሕክምና በሄደችበት በዚያው የፖለቲካ ጥገኝነት ጠየቀች። የፖለቲካ ጥገኝነት እንዴት ተሰጣቸው? ዌል ሆስፒታል ውስጥ እያለች የኢትዮጵያ ሕመምተኞች አብዮታዊ ፓርቲ የሚባል ድርጅት አቋቁማ ነበር። ትዝ ይለኛል። ልጠይቃት በሄድኩ ቁጥር እሷ ያነቃቻቸው
ህመምተኞች መድኃኒት በሚሸት ክፍላቸው ውስጥ ተሰብስበው እንደ ቼኩቬራ በማለት በታላቅ ወኔ ይዘምሩ ነበር። አየህ፣ ቼኩቬራም በዘመኑ ሙሉ የአስም ህመምተኛ ነበር። ፋታ ለማግኘት በማሰብ ፊቴን ወደ ቴሌቪዥኑ አዞርኩት። የቴሌቪዥኑ ጋዜጠኛ ጠቅላይ ሚኒስትሩ በኒውዮርክ ከተማ በሚደረግ የመሪዎች ጉባኤ ላይ ለመሳተፍ ወደዚያ እንዳመሩ ይዘግባል። ጋዜጠኛው ይህን ሲዘግብ በስቱዲዮ ውስጥ የተንጠለጠለ የዓለም ካርታ ላይ ኒውዮርክን ነጥሎ እየጠቆመ ነበር። ብዙ ጋዜጠኞች ከጠቅላይ ሚኒስትሩ ጋር ወደ ውጭ ሲሄዱ ከዚያው ስለሚቀሩ ከዚህ በኋላ እንዳይሄዱ ተወስኗል። ከዚያ ውሳኔ ጊዜ ጀምሮ ጠቅላይ ሚኒስትሩ ዓለምን ሲዞሩ፣ ጋዜጠኞች ደግሞ በስቱዲዮ ውስጥ ያለውን የዓለም ካርታ ይዞራሉ። እማማ ውጭ ሀገር መኖር እመርጣለሁ ካለች ይመቻት። አለመውዝ እኔ የምከተለውን እየተመለከተ፣ ለእኔ ግን ከሀገር ወጥቶ መኖር ትርጉም የለውም። ብዙ ሰው ከሀገር የሚወጣው ከሆነ ነገር ለማምለጥ ነው። ካልሞተ በቀር ማን ሀገሩን ያመልጣል? በእርግጥ የሀገሬ ታሪክ ደስታዬን ሲያደፈርስብኝ ኖሯል። በደካማ ሀገር ውስጥ ያለ ወንድ ከሴት ጋር በጥሞና መተኛት እንኳን አይችልም። የሀገሬ ካርታ በየአንሶላው ላይ የተለጠፈ ይመስል እረፍት የለኝም። እስቲ ራስህ አስበው፣ ከቆንጆ ሴት ጋር አልጋ ላይ ሆኜ አላዛሬ ሲገተር ልጅቷ ዋው የአክሱምን ሐውልት አይመስልም ብላ ስታደንቅልኝ ሳልፈልግ የአክሱም ስልጣኔ በሀሳብ ይመጣል። እኛ ኢትዮጵያውያን ከሺህ ዓመታት በፊት አክሱም ላይ ድንቅ ስልጣኔ መሰረትን። ባህር ተሻግረን መንግስታትን አስገበርን። ከዚያ ከብዙ ዓመታት በኋላ በተረገመ ቀይ ባህር እንደ ዛጎል የተፋቸው ሁለት የግሪክ ብላቴናዎች ክርስቲያንን ይዘው መጡ። ቆይቶ የግብፅ ወንዞቻችንን ወስደው በምትኩ አቡን ሰጡን። አባዩን ወስደው አባ ሆይን ሰጡን ማለቴ ነው።